ከሆነ ንግግር በኋላ ግራ በመጋባት ምንድነው የተከሰተው ራሴን በግልጽ አላብራራሁም ወይስ በማይገባቸው ሰዎች ነው የተከበብኩት ብላችሁ ተነስታችሁ ሄዳችሁ ታውቃላችሁ? ይህም በአለም ላይ ያሉ ብዙ ሰዎች የሚጋሩትና ተስፋ አስቆራጭ ከሆነው ስሜት አንዱ ነው። በዚህም ነጥብ በነጥብ የሚያወራው አለቃችሁ፣ በእያንዳንዱ አለመግባባት ምክንያት የሚዘጋችሁ የስራ ባልደረባችሁ ወይም በአንድ ሀሳብ ላይ ብቻ ከ5 ሰከንድ በላይ መቆየት የማይችለው ጓደኛችሁ ልታስቡ ትችላላችሁ። እና የመግባባት ሁኔታችሁ ትልቅ ጨለማ ውስጥ እንደገባም ሊሰማችሁ ይችላል። ነገር ግን ሁሉም ሰው ልክ ነው ይላል ዛሬ ይዤላችሁ የመጣሁት መጽሐፍ። ነገሩ ሁላችሁም ሙሉ ለሙሉ የተለያዩ ቋንቋዎችን ሳታውቁ ስለምትናገሩ ነው ይላል። ዛሬ ይዤላችሁ የመጣሁት መጽሐፍም በቶማስ ኤሪክሰን የተጻፈው ሰራውንድድ ባይ ኢዲየት የተሰኘው መጽሐፍ ነው። መጽሐፉም ስለ ሰዎች ባህሪ፣ ግንኙነትና ለምን በአካባቢያችን ካሉ ሰዎች ጋር ብዙ ጊዜ እንደምንጋጭና ምን ማድረግ እንዳለብን የሚያስተምረን አጭር ኮርስ አይነት መጽሐፍ ነው። ጸሐፊው በመጽሐፉ ላይ ሰዎች በአራት ዋና ዋና የስብዕና አይነቶች የተከፋፈሉ ናቸው ይላል። የተከፋፈሉበት ባህሪና ስነ ልቦናም በቀለማት ሞዴል የተለያየ ነው። ጸሐፊው መረጃ ሁሉ ጊዜ የሚጣራው በአንድ ሰው ነባራዊና በራሱ አረዳድ ስለሆነ ግንኙነቱን የሚወስነው ሁሌ አድማጩ ሁኔታ ላይ ነው ይላል። ስለዚህ ተናጋሪው አድማጩ መልእክቱ እንዴት እንደሚቀበል ብዙ ጊዜ መቆጣጠር አይችልም እና ውጤታማ በሆነ መንገድም ለመግባባት ሰዎች ባህሪያቸውንና አነጋገራቸውን በአድማጩ ምርጫ አይነት ማስተካከል አለባቸው ይላል። ሁሉ ሰውም የራሱ የሆነ ምርጫ ያለው ስለሆነ ሌሎች እናንተ ትሪት እንዲያደርጓችሁ እናንተ እንደምትፈልጉት ትሪት አድርጓችሁ የሚለውን የተለመደ አባባልም ይሞግታል። እናም እናንተ ስለ ሌሎች ሰዎች ምርጫ ለማወቅ ከፈለጋችሁ መጀመሪያ የራሳችሁን ድርጊት በሌሎች ዘንድ እንዴት እንደሚታይ ማሰብ አለባችሁ ይላል። የእያንዳንዱ ሰው ስብዕና ከቤተሰብ የወረሰው እንዲሁም በአካባቢው ካለው ተጽዕኖም የወረሰው ነው። ጸሐፊውም ኢዲየት ማለትም ደደብ የሚለውን ቃል ሲተረጉመው ይህም ማለት የተለየ ባህሪ ያለው ሰው ብቻ ነው ይላል። እናም ጸሐፊው ገና በወጣትነቱ ሰዎችን በሁለት ቡድን በመክፈል ያምን ነበር። ያም ማለት ጥሩና አስተዋይ ሰዎችና ሌሎች ደግሞ ምንም ነገሮችን የማይረዱና የማይገባቸው ሰዎች በሚል ማለት ነው። ነገር ግን የጸሐፊው የዓለም እይታ እንዴት ተለወጠ ካልን ጸሐፊው በመጽሐፉ መጀመሪያ ላይ እንደገለጸው እድሜው 25 አካባቢ በነበረ ጊዜ ስቱር የሚባል የ60 አመት ሰው የሆነን ዋና ስራ አስፈጻሚ ቃለ መጠይቅ ማድረግ ነበረበትና ስቱርም በደደቦች ተከብብ ያለው ብሎ ይናገራል። ከዚያም ጸሐፊው ይሄን አባባል ብዙ ቢያስብም ሊረዳው አልቻለም። ከዚያ ግን ሰውየውን እንዴት ሰራተኞች ሁሉ ደደብ እንደሆኑና እንዴት ሁሉም ዲፓርትመንቶች የሚሰሩ ሰራተኞችም ምንም ነገር እንደማይገባቸው ደጋግሞ ሲያወራ ሲሰማው ጸሐፊው ሰውየውን ግን እነዚህ ሁሉ ደደቦችን የቀጠረው ማን ነው ሲል ይጠይቀዋል። እና ጸሐፊው እነዚህንም ሰዎች የቆጠርከው አንተ እንጂ ሌላ አይደለህም በማለት ይናገራል። ከዛም ምስቱር በደደቦች ተከቦ ሳይሆን በትክክል መግባባት ስላልቻለ እንደሆነ ይረዳል። እና ምስቱር ሰዎች የተለያየ ባህሪ እንዳላቸውና በተመሳሳይ መልኩም ከሁሉም ጋር መግባባት እንደማይችልም ተረዳ ይላል። እናም መጽሐፉም የሚያብራራው በአለም ላይ በሰፊ ጥቅም ላይ የዋለውን የሰው ልጅ የመግባቢያ ልዩነትን የማወቂያ ዘዴዎችን ነው። ዘዴውም የዲአይኤስኤ ወይም ዲስክ ስርዓት ይባላል። ይህም ጻረ ቃል የሚያመለክተው ማለትም የበላይነትን፣ ማነሳሳትን፣ መገዛትንና ትንታኔን ወይም የማብራራት ብቃትን የሚያመለክቱ ናቸው። እነዚህ አራት ቃላቶችም ሰዎች ራሳቸውን ከአካባቢያቸው ጋር ባላቸው ግንኙነት እንዴት እንደሚመለከቱ የሚገልጹ ዋና ዋና ባህሪያት አይነቶች ናቸው። ጸሐፊውም እያንዳንዱ የእነዚህን ባህሪያት ከቀለሞች ጋር በማቆራኘት ነው የሚያስረዳው። እነሱንም ሬድ፣ የሎ፣ ግሪን እና ብሉ ይላቸዋል። ያም ማለት ቀይ፣ ቢጫ፣ አረንጓዴና ሰማያዊ አይነት ባህሪያት ብሎ ሰይሟቸዋል። ጸሐፊውም ዋይ አር ዊ ዘ ዌይ ዊ አር ማለትም ለምንድን ነው እኛ አሁን ያለንበትን ይሆን ነው ስለሚለው ሲናገር፣ እንዲሁም አሁን ያለን ባህሪያችን እስከየት መጣ፣ ሰዎችስ ለምን ይለያያሉ ስለሚል ሲናገር፣ ይህም ከቤተሰብ በዘር የወረስነውና በአካባቢያችን ጥምረት ነው ይላል። ከመወለዳችን በፊት ራሱ በአዋቂነት ጊዜ የምናሳያቸው የባህሪ መሰረቶች ተጥለዋል ይላል። ከቤተሰብ የወረስነውም ነገር ባህሪያችን ላይ ተጽዕኖ ያሳድራል። ይሄ ሂደትም ቀድሞውኑ በጄኔቲክ ደረጃ ነው የሚጀምረው ይላል። ይሄ ግን በትክክል እንዴት እንደሚሰራ አሁንም ድረስ በሳይንስ አጥኚዎች ዘንድ ክርክር ላይ ነው። ነገር ግን ሁሉም ማምጣቱን ይስማማሉ ይላል። ባህሪያችንን የምንወርሰውም ከወላጆቻችን ብቻ ሳይሆን ከወላጆቻችን ወላጆች ጭምር እንዲሁም ከሌሎች ዘመዶቻችን ጭምር ነው ይላል። ለምሳሌ ጸጉሩ ያጎትህን ይመስላል ልትባል ትችላለህ ይላል። ለጊዜው ይህ ውርስ ለባህሪ እድገታችን መሰረት የሚጥል መሆኑን ካመንን ከዛ እስከተወለድን በኋላ ምን ይሆናል ስለሚል ጸሐፊው ሲናገር፣ በአብዛኛው ልጆች ምንም አይነት ፍርሃት ሳይኖራቸው በስሜታዊነት በጀብድነት ይወለዳሉ እና አንድ ልጅ የሚፈልገውን ሁሉ ያደርጋል። ልጆችም አይ አልፈልግም ወይም
አዎ እኔ እችላለሁ በማለት እነርሱ ሁሉንም ነገር ማስተዳደር እንደሚችሉ በማሰብ ውስጥ ይኖራሉ። የዚህ አይነቱ አንዳንድ ጊዜም ከቁጥጥር ውጭ የሆነ ባህሪ በእርግጥ ሁሉ ጊዜ ወላጆች የሚፈልጉት አይነት አይደለም። ከዚያም በአንድ ወቅት ኦሪጂናል ባህሪ ንድፍ የነበረው ልጅ ወዲያው ወደ ምርጥ ወይም ደግሞ ወደ ከፋ ሁኔታ እና ወደ ሌላ ሰው ቅጂ መለወጥ ይጀምራል ይላል። እናም እንዴት ልጆች ላይ ምን ተጽዕኖ ያሳድራል ካላችሁ ልጆች በተለየ መንገዶች ይማራሉ እንዲሁም ያድጋሉ። ነገር ግን በጣም የተለመደው በመምሰል ነው ይላል እና አንድ ልጅ ሁሌም በዙሪያ ያለውን ነገር ይመስላል ይላል። ስለ ዋና እሴቶችም ሲያነሳ የኔ ዋና እሴቶች በውስጤ በጥልቅ ይገኛሉ። እሴቶቼ በባህሪ ውስጥ ጠልቀው ስላሉ እነሱን ለመለወጥ ፈጽሞ የማይቻል ነው ይላል። በልጅነቴ ከወላጆቼ የተማርኳቸው ወይም በልጅነቴ በትምህርት ቤት የተማርኳቸው ብሎ ጸሐፊው የሚጠቅሰው ለምሳሌ ተማር፣ በትምህርት ጥሩ ውጤት አምጣ የሚለው እንዲሁም መደባደብ ስህተት ነው የሚሉ የተለያዩ ነበሩ ይላል። እኔም በዛ ምክንያት በሌላ ሰው ላይ እጄን አንስቼ አላቅም። ከ3ኛ ክፍል በኋላም ከአንድ ሰው ጋር እንኳን ተደባድቤ አላቅም ይላል። ሌላው የተማርኩት ዋነኛው ስቴት ደግሞ ሰዎች ሁሉ እኩል ናቸው የሚለው ነው። ወላጆቼ ይህን በልጅነቴ ስላሳዩኝ አንድ ሰው ባመጣጡ፣ በጾታ፣ በቀለም መመዘኑ በጣም ስተት እንደሆነ አምናለሁ። እናም ሁላችንም እንደዚህ አይነት ያሉ ዋና ዋና እሴቶች በልጅነታችን እንይዛለን ይላል። እናም ትክክል የሆነውንና ያልሆነውንም በደመ ነፍስ እናውቃለን። ማንም እነዚህን ዋና እሴቶችም ከኔ ሊወስዳቸው አይችልም ይላል። ከዚያም ስለ አመለካከቶችና አቀራረቦች ሲያወራ እነዚህ ከዋና እሴቶች ጋር አንድ አይነት አይደሉም ይላል። አመለካከቶች ከራሴ ልምድ በመነሳት ወይም በትምህርት ቤቴ፣ በሁለተኛ ደረጃ ትምህርት ቤት፣ በኮሌጅ ወይም በመጀመሪያ ስራዬ ካጋጠሙኝ ማጠቃለያዎች ጋር በመነሳት አስተያየቶች የፈጠርኳቸው ነገሮች ናቸው ይላል። እናም በኋላኛው የህይወት ዘመኔም አመለካከቶችን ልፈጥር እችላለሁ። እናም ሁለቱም ዋና እሴቶችም ሆነ አመለካከቶች ባህሪን እንዴት እንደምመርጥ ላይ ተጽዕኖ ያሳድራሉ ይላል። አንድ ላይ ሆነው ዋና ባህሪን ይመሰርታሉ። ያም ማለት መሆን የምፈልገውን እውነተኛ ሰው ማለት ነው ይላል። የኔ ዋና ባህሪ ማለት በሙሉ ነጻነት የማደርገው ነገር ማለት ነው። ያም ማለት ምንም አይነት ውጫዊ ሁኔታ ተጽዕኖ ሳያሳድሩብኝ የማደርገው ነገር ማለት ነው። ምናልባትም በዚህ ላይ መቼ ነው ከውጫዊ ተጽዕኖ ሙሉ ለሙሉ ነጻ የምንሆነው ልትሉ ትችላላችሁ ይላል። ይህ ጥያቄ በተለያየ ሁኔታዎች ሰዎች ቡድኖች ጋር ሲወያይ ሁላችንም ብዙን ጊዜ የሚያስማማን በመንተኛበት ጊዜ ብቻ ነው የሚለው ነው ይላል። ነገር ግን ሰዎች ግን የተለያዩ መሆናቸውን ግን ወቁ ይላል። ምክንያቱም አንዳንድ ሰዎች ግድ የላቸውም ሁሌም ነጻ የሆኑና ሁሌም ራሳቸውን የሆኑ ሰዎች አሉና ይላል። ራሳችሁን የምትረዱበት ችሎታችሁ በጠነከረ መጠንም በዙሪያችሁ ካሉ ሰዎች ጋር የመላመድ እድላችሁም ከፍ ያለ ነው። በአካባቢያችሁ ያሉ ሰዎች ብዙን ጊዜ የእናንተን መጠነኛ ባህሪ ያያሉ። ብዙ ጊዜ አንድን የተወሰነ ሁኔታ በሆነ መንገድ ተርጉማችሁና በዚያም ግምገማ ላይ በመመስረት እንዴት እርምጃ መውሰድ እንዳለባችሁ ትመርጣላችሁ። ይሄ በአካባቢያችሁ ያሉ ሌሎች የሚያጋጥማቸውም ተመሳሳይ ባህሪ ነው። ይህም ከተወሰነ ሁኔታ ጋር ራሳችሁን ለማስማማት የምትለብሱት ጭንብል ነው ይላል። ሁላችንም የተለያዩ ጭንብሎች አሉን። አንድ በስራ ቦታ፣ አንድ በቤት ውስጥ የምንለብሰውና አንድ ደግሞ ከጓደኞቻችን ጋር ስንሆን ይላል። ይህም የተለመደ ነገር ነው። አንዳንዴም አማቶቻችን ጋር ስንሆንም የምንለብሰው ሌላ ጭንብል አለን ይላል። እናም ኮንሽስሊም ሆነ ሰብኮንሽስሊ በዙሪያችን ያሉ ሁኔታዎች አንድ የተወሰነ እርምጃ መንገድን እንድንመርጥ ያደርጉናል። ለዚህም ጸሐፊው አንድ ቀመር በመጽሐፍ ላይ ያስቀምጣል። ያም ማለት behavior is equal to function of personality times surrounded factor የሚለው ነው። ያም ማለት ባህሪ ማለት የግለሰባዊ ማንነትና የባህሪ ሁኔታችንን ጭምር የሚይዝ ሁኔታ ነው የሚለው ማለት ነው። ያም ማለት ባህሪ ማለት የግለሰብ ማንነትንና በዙሪያችን ያሉ ሁኔታዎች ተግባር ነው የሚል ነው። ጸባይ ልንመለከተው የምንችለው ባህሪ ነው። የአንድ ሰው ማንነት ደግሞ ለማወቅ የምንሞክረው ነገር ነው። በዙሪያ ያሉ ነገሮች ደግሞ ባህሪያችን ላይ ተጽዕኖ የሚያሳድሩብን ነገሮች ናቸው። ይሄ መጽሐፍም የሚያተኩረው ዋናው ስለ ባህሪ ነው። ከዚያም ጸሐፊው ስለሚጠቀመው ሲስተም ማለትም ስለ DISA ስርዓት ስንገባ ጸሐፊው በዚህ መጽሐፍ ላይ የሰው ባህሪያትን ለመለየት ቀለሞችን ይጠቀማል። ምክንያቱም ሰዎች ስርዓቱን በዚህ መንገድ በተሻለ መልኩ ያስታውሱታል ይላል። ጸሐፊውም 4 ዋና ዋና የሰው ልጅ ባህሪ አይነቶች አሉ ይላል። እያንዳንዳቸውም ከቀለም ጋር የተቆራኙ ናቸው። እናም 80% የሚሆኑ ባህሪያችን የሁለት ቀለሞች ጥምረት ነው ይላል። በግምት ደግሞ 5% የሚሆኑት የሰው ልጅ ባህሪ አንድ ቀለም ብቻ አላቸው። ቀሪዎቹ 15%ዎቹ ደግሞ በ3 ቀለማቶች የተያዙ ናቸው ይላል። ጸሐፊውን በመጽሐፉ ላይ በነጠላ ቀለሞች ላይ በማተኮር ያብራራል። ምክንያቱም እነሱ የአንድ ሰው ባህሪ መሰረታዊ አካል ናቸው ይላል። እናም ወደ ቀለሞቹ ስያሜ ስንመጣ የቀለማት ባህሪ አይነቶቹን ጸሐፊው ሬድ፣ የሎ፣ ግሪን እና ብሉ ማለትም ቀይ፣ ቢጫ፣ አረንጓዴና ሰማያዊ ብሎ ነው የሚጠራቸው። መጀመሪያ ቀይ ስለሚለው ባህሪ ስናይ ሬድ ቢሄቪየር ማለትም ቀይ ቀለም ባህሪ ማለት እውነተኛውን አልፋ ባህሪ ያለው ሰው ነው ይላል። ከፊቱ የሚመጣ ነገርም የሚጋፈጥ አይነት ሰው ነው።
የዚህ የቀይ ባህሪ ዋና መገለጫም አስፈላጊ በሆነ ጊዜ ትዕዛዝ ለመቀበል ፈጣንና በጣም ደስተኛ የሆኑ ናቸው ይላል። ነገሮችንም የሚያሳኩ አይነት ሰዎች ናቸው። ነገር ግን በሂደታቸው ሁሉንም ነገር በቁጥጥራቸው መዋል የሚፈልጉ አይነት ሰዎች ስለሆኑ ሰዎች እነሱን ለመቋቋም ይቸግራቸዋል ይላል። በተደጋጋሚ የሰዎችን መብት ይጋፋሉ። በአሁኑ ጊዜም ቀይ ቀለም ባህሪ ያለው ሰው ደፋር፣ ስልጣን ያለው ነገር ግን ቶሎ የሚናደድ ወይም የበላይ ብላችሁ ልጠሩት የምትችሉ አይነት ሰው ነው። በዚህ ምክንያትም ቀይ ቀለም ባህሪ ያለው ሰው በፍጥነት መለየት ትችላላችሁ። በተጨማሪም ቀይ ቀለም ባህሪ ሰው ተለዋዋጭና ሌሎች ለማሰብ እንኳን የሚከብዷቸውን አይነት የህይወት ግቦች ያሉት ሰው ነው። ግቦቹን በጣም ከፍተኛ ምኞቶች ስለሆኑ እነሱን ማሳካት የማይቻል ይመስላል። ቀዮች ግን ሁሌም ይጣጣራሉ፣ ሁልጊዜም ጠንክረው ይገፋሉ እና በጭራሽ ተስፋ አይቆርጡም። በራሳቸው ችሎታም ያላቸውና እምነታቸውም ወደር የለውም። በበቂ ሁኔታም ጠንክረው ከሰሩ ማንኛውንም ነገር ማሳካት እንደሚችሉ ጽኑ እምነትም በውስጣቸው አለ። በባህሪያቸው የባለ ቀይ ቀለም ባህሪ ሰዎች ተግባር ላይ ያተኮሩ ናቸውና በፈተናዎችም ይደሰታሉ። አፋጣኝ ውሳኔዎችን ያደርጋሉ። አብዛኛውን ጊዜም አመራር ለመውሰድና ሪስኮችን ለመውሰድም ምቹ ናቸው። በተለምዶ የቀይ ቀለም ባህሪ ባለቤቶች በተፈጥሮ መሪ የሆኑ ሰዎች ናቸው የሚባሉ ናቸው። በመንገዳቸው ላይ ምንም አይነት እንቅፋት ቢያጋጥማቸው ወደፊት የሚሄዱ አይነት ሰዎች ናቸው። ብዙ ጊዜም ዋና ስራ አስፈጻሚዎች ወይም ፕሬዝዳንቶች በባህሪያቸው የቀይ አይነት ባህሪ ቢኖራቸው አዲስ ነገር አይደለም። እንዲሁም የቀያዮችን ባህሪ ማወቅ ከፈለጋችሁ ያ ማለት በአንድ ሰዎች በተሰበሰቡ ቦታ ላይ ጮክ ብሎ የሚያወራው ሰው ነው ይላል። ቀዮች ሁሉ ጊዜ ጥያቄን ለመመለስ የመጀመሪያዎቹ ሰዎች ናቸው። ቀዮች ብዙ ጊዜ ዝም ብለው መቀመጥ አይችሉም። ምንም ሰዓታቸውን በከንቱ ማሳለፍም አይፈልጉም። ህይወት አጭር ናት፣ ስለዚህ መሮጥ አለብን ይላሉ። ታዲያስ እናንተስ እንደዚህ አይነት የቀይ ባህሪ ያለው ሰው የምታውቁት ሰው የለም? በጥቂት ቃላትም ቀዮች ባህሪ ሲገለጹ ፈጣን ምላሽ ሰጪ፣ ለመቆጣጠር ከፍተኛ ጥረት የሚያደርጉ ነገር ግን ከሰዎች ጋር ባላቸው ግንኙነት ግን አነስተኛ የሆነ ቀጥተኛ እርምጃ የሚወስዱ አይነት ሰዎች ናቸው። እንዲሁም የቀይ ባህሪያትን የሚገልጹ ቅጽል ስሞችም ጨካኝ፣ ባለስልጣን፣ ጠንካራ ፍላጎት ያለው፣ ግብን ያማከለ፣ ችግር ፈቺ፣ ፋና ወጊ፣ ቆራጥ፣ ፈጣሪ፣ ትግስት የጎደለው፣ የሚቆጣጠር፣ አሳማኝ፣ አፈጻጸም ላይ ያተኮረ፣ ኃይለኛ፣ ውጤት ተኮር የሚሉት ናቸው። የሰውነት ቋንቋቸውንም ለመግለጽ ከሌሎች ርቀታቸውን የሚጠብቁና ጠንካራም የእጅ አጨባበጥ ያላቸው፣ ቀጥተኛም የአይን ኮንታክት ያላቸውና በዙሪያቸው ያሉ ምልክቶችንም የሚቆጣጠሩ አይነት ሰዎች ናቸው። ጸሐፊውም እንዴት የቀይ ባህሪ ሰዎችንም ማነጋገር እንደሚቻል ሲያወራ ከቀዮች ጋር ቅን፣ ቀጥተኛና ተከራካሪ መሆን አለባችሁ። ዙሪያ ጥምጥም አይነት ንግግር ከተጠቀማችሁ ቀዮች ብዙም አይቀበሏችሁም። ነገር ግን በእናንተ ላይ ያዩትን ማንኛውንም ድክመት ይጠቀሙበታልና እነሱ ፊት ብርቱና ጠንካራ ሆናችሁ መታየት አለባችሁ ይላል። እናም ቀይ ባህሪያት ምን ያበሳጫቸዋል ስለሚለው ሲናገር ቀዮች ሞትን ራሱ ከሚጠሉት በላይ ፈታኝ ያልሆኑና ተራ ስራዎችን ይጠላሉ ይላል። እናም በቡድናችሁ ውስጥ እንደዚህ አይነት ሰዎች ካሉ ለመስራት አስቸጋሪ የሆነውን ስራ ስጧቸው ይላል። ጸሐፊውም ታዲያ አሁን ስለ ቀይ ባህሪ ከተረዳችሁ ያንን የሚመስል የምታውቁት ሰው አላችሁ ሆይ ይላል። ጸሐፊውም አንዳንድ ታዋቂ ቀይ ባህሪ ሰዎችን ለምሳሌ ሲገልጽ ስቲቭ ጆብስ፣ ቬነስ ዊሊያምስ፣ ማርጋሬት ታቸር፣ ባራክ ኦባማና ማዘር ትሬዛ ናቸው ይላል። ምክንያቱም ማዘር ትሬዛ የዓለም ግንባር ቀደም ሰዎች እንዲደግፏት ለማድረግና ያደረገችውን ሁሉ ለማሳካት የሄደችበት መንገድ ቆራጥነት የታየበትና ኃይለኛም እንደነበረች ትገነዘባላችሁ ይላል። እናም እሷም ጥሩ የቀይ ባህሪ መገለጫ ናት ይላል። በቀጣይም ጸሐፊው ስለ የሎ ቢሄቪየር ማለትም ስለ ቢጫ ቀለም ባህሪ ሲያብራራ የሎ ቢሄቪየር ማለትም የቢጫ ቀለም ባህሪ ባለቤቶች ዋና ባህሪያት ከማንም ጋር ቢሆን አስደሳች የሚሆኑ ፈጠራ ያላቸውና የሰዎች ስሜትንም ከፍ የሚያደርጉ አይነት ሰዎች ናቸው ይላል። ሆኖም ግን ያልተገደበ ቦታ ከሰጣቸዋቸው በክፍል ውስጥ ያለውን ሁሉንም ኦክሲጅን እነሱ ይወስዳሉ ይላል። ማንም ሰው ወደ ውይይቱ እንዲገባ አይፈቅዱም እና ታሪኮቻቸውም እውነታውን ባነሰ መንገድ የሚያንጸባርቁ ናቸው። ቢጫ ባህሪ ያላቸው ሰዎችን ለመግለጽም ብሩህ አመለካከት ያላቸውና ደስተኛ አይነት ሰው ናቸው። እነዚህም አይነት ሰዎች ሁሉ ጊዜ ለመዝናናት እድሎች ፈልገው የሚያገኙና በዛም የሚኖሩ ሰዎች ናቸው። ህይወት ድግስ ናት እና ቢጫዎችም እያንዳንዱን ጉርሻ ማጣጣማቸውን የሚያረጋግጡ አይነት ሰዎች ናቸው። እና ቢጫዎች ሁሉ ጊዜም በጥቁር ደመና ውስጥ የፀሐይ ብርሃንን ማየት የሚችሉ አይነት ሰዎች ናቸው። ጸሐፊውም ለምሳሌ ለወራት ያህል ምንም መልካም ዜና ባይሰሙም እንኳን ሁሌም የሚስቁ ሰዎች አጋጥሟቸዋል ይላል። ከዛም እነዛ ሰዎች ማለት የቢጫ ባህሪ ባለቤት ናቸው ይላል። የአንድ ፓርቲ ወይም ድግስ ላይ ተገኝታችሁ ብዙ ሰው ከቦት ያለ አንድ ሰው ካያችሁ ያ ቢጫ ባህሪ ነው ይላል።
እንዲሁም በሰዎች ስብስብ መሀልም ሰዎችን ለማሳቅ የሚፈልግ ሰውና የሚያዝናና ሰው ቢጫ ባህሪ ነው ይላል። ቢጫዎች አንድ የሆነ ሁኔታ አስደሳች ካልሆነላቸው ሁሌም የተሻለ አየር ወደሚያገኙበት ቦታ ይሄዳሉ። ጸሐፊውም ቢጫ ባህሪ ያለውን ሰው ማወቅ በጣም ቀላል ነው ይላል። ምክንያቱም ሁል ጊዜ የሚያወራው እሱ ነው። ጥያቄዎችን ከመጠየቅ ይልቅም መልስ የሚሰጥ እሱ ነው። ብዙውን ጊዜ ማንም ያልጠየቀውን ጥያቄም ይመልሳል። አንዳንዴም ከጉዳዩ ጋር ምንም ግንኙነት ላይኖረው የሚችል ታሪክም በመናገር ለጥያቄው መልስ ሊሰጥ ይችላል። ነገር ግን ያ ሰዎችን አያስከፋም። ምክንያቱም ቢጫ እናንተን በደስታ ስሜት ውስጥ ያስገባቸዋልና በተጨማሪም በማይናወጥ ፖዚቲቭ አመለካከቱም ሁሌም ለረጅም ጊዜ መናደድ እንዳይችልም ያደርገዋል ይላል። ጸሐፊውም ቢጫዎች ከሌሎች ቀለሞች የበለጠ ተወዳጅ ናቸው ይላል። ምክንያቱም ያዝናናሉ፣ ሰዎችን በጥሩ ስሜት ውስጥ ያቆያሉ እና አስደሳች ነገሮችም ሁሌ በዙሪያቸው ይከሰታሉ። የሁሉንም ሰው ትኩረትም እንዴት እንደሚስቡና እንዴት እንደሚይዙም ያውቃሉ ይላል። እንዲሁም አስፈላጊ የሆነን እንዲሰማንም ያደርጉናል። እናም በዙሪያችን በመኖራቸው ብቻም ጥሩ ናቸው ይላል። በባህሪያቸው ብዙ ቢጫነት ያላቸው ሰዎች ግንኙነትን በመፍጠር ላይ ያተኩራሉ። በጣም ተግባቢ ናቸው እና በጣምም አሳማኝ ሊሆኑ ይችላሉ ይላል። ቢጫዎች ከማንም ጋር መነጋገር ይችላሉ። ብዙ ሰዎች ቢጫዎች ሁል ጊዜ ፈገግታ፣ ሳቅ ከፊታቸው እንደማይጠፋ ያስተውላሉ። ያም ከቢጫ ጥንካሬዎች አንዱ ነው ይላል። ቢጫ ባህሪን የሚገልጽ ቃላትም ያልተገደበ ብሩህ ተስፋና ጉጉት ያለው ሰው በሚል ነው ይላል። የቢጫዎች አጠቃላይ ፍጥረት በአንድ ነገር ላይ ያተኮረ ነው። ያም እድሎችንና መፍትሄዎችን በመፈለግ ላይ ይላል። ከቢጫ በላይ የሆነ ጠቃሚ ሰውም አታገኙም ይላል። ቢጫዎች ችሎታ ያላቸው ነገር ካለ ሌሎች ባላዩበት ቦታ መፍትሄዎችን ማየት ነው ይላል። በቀላሉ ለማስቀመጥም ሁሉንም ነገር አውት ኦፍ ዘ ቦክስ የሚያዩ ሰው ናቸው ይላል። ቢጫዎችንም የሚገልጿቸው ቅጽል ስሞችም ይላል ጸሐፊው ተናጋሪ፣ ቀጥተኛ፣ አሳማኝ፣ ፈጣሪ፣ ብሩህ አመለካከት ያለው፣ ማህበራዊ፣ ማራኪ፣ ህያውነት የተሞላ፣ ራስ ወዳድ፣ ስሜታዊነት ያለው፣ መላመድ የሚችል፣ አበረታች፣ ትኩረት ፈላጊ፣ ተግባቢ፣ ተለዋዋጭ፣ ግልጽ እና ምናባዊ የመሳሰሉት ናቸው ይላል። ጸሐፊውም እንዴት ቢጫዎችን ማነጋገር እንደሚቻል ሲገልጽ ቢጫዎች በጣም የሚቀበሉት ለነሱ ክፍትና ተወዳጅ ስትሆኑ ነው ይላል። ይህም ማለት በቀልዳቸው ስትስቁ እና አንዳንድ ጊዜም ራሳችሁ አንድ ሁለት ቀልድ ጣል ስታደርጉ፣ እንዲሁም ቢጫዎች ያልተደራጁ በመሆናቸው ቁም ነገር የሆነ አይነት ኃላፊነት ዝርዝር ለመናገርም የቃላት ጨዋታችሁ ካለቀ በኋላ ብታደርጉት የተሻለ ነው ይላል። ጸሐፊው ቢጫዎችን የሚያበሳጫቸው ነገር ብሎ የሚጠቅሰው ዋናው መገለል አይፈልጉም ይላል። ስለዚህ በብቸኝነት ቢሮዎች ውስጥ አታስቀምጧቸው፣ እንዲሁም በኔጌቲቭ ኃይልም መከበብ አይፈልጉም። ስለዚህ በፖዚቲቭ ሰዎች ዙሪያ አስቀምጧቸው ይላል። እናም ጸሐፊው የዚህን የቢጫ ባህሪ አይነት ሰዎችን የምታውቁ ሰው አለ ወይ ሲል ይጠይቃል። ግልጽ የሆነ የቢጫ ባህሪ የሚያሳዩ ታዋቂ ሰዎችንም ሲገልጽ ኦፕራ ዊንፍሪ፣ ሮቢን ዊሊያምስ እንዲሁም አንዳንድ የፊልም ካራክተሮችንም ሲገልጽ ስታር ዋር ላይ የሚገኙ ሃን ሶሎ የመሳሰሉት ናቸው ይላል። በቀጣይም ግሪን ወይም አረንጓዴ ባህሪ ስለሚለው ሲያብራራ ግሪን ቢሄቪየር ማለትም አረንጓዴ አይነት ባህሪ ያለው ሰው በጣም የተለመደ ሰው ነው ይላል። እነዚህ አረንጓዴ ቀለም ባህሪ ሰዎች በሁሉም ቦታ ማለት ይቻላል ታገኟቸዋላችሁ። ምክንያቱም አረንጓዴ ባህሪ ሰዎች የሌሎች ቀለሞች አማካይ የሆነ ባህሪ ስላላቸው ይላል። ያም ማለት ለምሳሌ ቀያዮች ውጥረት ፈላጊዎች ሲሆኑ፣ ቢጫዎች ደግሞ የፈጠራ ችሎታ ያላቸው ሰዎች ናቸው። አረንጓዴዎች ግን በጣም ሚዛናዊ ናቸው ይላል። ወዳጃዊ አረንጓዴዎች በጣም ደስ የሚሉና ሌሎችን ከልብ የሚንከባከቡ ከነሱ ጋር ለመዝናናትም ቀላል የሆኑ አይነት ሰው ናቸው። አረንጓዴ ባህሪ የሆነ ጓደኛ ካላችሁ የልደት ቀናችሁን ፈጽሞ አይረሳውም ይላል። አረንጓዴ ባህሪ ሰው እናንተን ለማለፍ አይሞክርም። እናም በአዳዲስና ከባድ ፍላጎቶችም በጭራሽ አያደናቅፋችሁም። እንዲሁም በግድ ካልተገደደ በስተቀርም እናንተን እንደ ተፎካካሪ አይመለከትም። ነገር ግን አረንጓዴዎች እንዳለመታደል ሆኖ እነሱ በጣም በምኞት የተጠመዱና በግልጽ ያልሆኑ ሰዎች ናቸው። እናም አቋምም ስለሌላቸው ማንኛውም ሰው ውሎ አድሮ ለመቋቋም ይቸግረዋል። አረንጓዴዎች በአቋም በትክክል የት እንደቆሙ አይታወቁም። ቆራጥነት አለመኖራቸው በሌሎች ሰዎች ውስጥ ያለውን ስሜት ይገድላል። ግን ያ ብቻ አይደለም፣ አረንጓዴዎች ሰዎችን አያበሳጩም። ማንንም ጨርሶ ላለማስቀየምም ይመርጣሉ። አረንጓዴ አይነት ሰዎች ደግነት ያላቸው ሰዎች ናቸው። በሚፈለጉበት ጊዜም የእርዳታ እጅ ይዘረጋሉ። ግንኙነቶችን ለማዳል የሚችሉትን ሁሉንም ነገር የሚያደርጉ አይነት ሰዎች ናቸው። ማለትም የሶሻል ሰዎች ናቸው። ግንኙነት ላይ ራሳቸውን ኢንቨስት ያደርጋሉ። የልደት ቀናችሁ መቼ እንደሆነ፣ የአጋራችሁ ልደት ቀን መቼ እንደሆነ፣ የልጆቻችሁ ልደት መቼ እንደሆነ የመሳሰሉትን ይከታተላሉ። ብዙ ጊዜም አረንጓዴዎች በጣም ጥሩ አድማጮች ይሆናሉ።
እናም አንድ አረንጓዴ ሁሉ ጊዜ ከራሱ ይልቅ ለእናንተ ይበለጥ ያስባል። ብዙውን ጊዜም አረንጓዴዎች በህዝብ ስራ ውስጥ ታገኛቸዋላችሁ። ሌሎችን በሚረዱበት ቦታ አይጠፉም። ለግል ጥቅማቸውም አያስቡም። አንድ አረንጓዴ አንድ ነገር እንደሚያደርግላችሁም ከነገራችሁ እንደሚያደርገው እርግጠኛ መሆን ትችላላችሁ ይላል። ያንን ነገር ለማድረግም እስከቻለ ድረስ ያደርገዋል ይላል። ማለትም በአጭር ጊዜ ውስጥ ባያደርገውም እንኳን በሚጠበቅበት ጊዜ ገደብ ውስጥ ግን ያደርገዋል ይላል። ምክንያቱም አረንጓዴዎች በፍጹም ቃላቸውን ሲያጥፉ መያዝ አይፈልጉም ይላል። አረንጓዴዎች በጥቂት ባህሪያት ስንገልጻቸው የተረጋጋ ምላሽ ሰጪ፣ ለግንኙነት ከፍተኛ ጥረት የሚያደርጉ፣ ለለውጥ አነስተኛ ፍላጎት ያላቸው፣ አሁን ላይ ስላለ ነገር የሚጨነቁ፣ ድጋፍ የሚሰጡ፣ ጭንቀትን የማይቀበሉ ናቸው ይላል። አረንጓዴዎችን የሚገልጹ ቅጽል ስሞችም ይላል ታጋሽ፣ እምነት የሚጣልበት፣ ታማኝ፣ ልከኛ፣ የተረጋጋ፣ አስተዋይ፣ ሰዎችን ደጋፊ፣ ጥሩ አድማጭ፣ አጋዥ፣ አሳቢ የመሳሰሉት ናቸው ይላል። እናም እንዴት አረንጓዴዎችን ማነጋገር እንደሚቻል ሲገልጽ አረንጓዴዎች ብዙ ጊዜ የሰው አይን ውስጥ መግባት አይፈልጉም ይላል። ስለዚህ እነሱ ጋር ስትነጋገሩ ሁሉ ጊዜ አንድ ለአንድ ብቻ አድርጉት ይላል። እንዲሁም ስራቸውን ማሞገስ በምትፈልጉበት ጊዜ እንዲሁም መተቸትን በምትፈልጉበት ጊዜ ምንም ነገር ግላዊ እንዳልሆነ እንዲያውቁ ለማድረግ ሞክሩ ይላል። ምክንያቱም አረንጓዴዎች ደካማ ኢጎ ስላላቸው ይላል። አረንጓዴዎች ምን ያበሳጫቸዋል ስለሚለው ሲያነሳ ከቢጫዎች በተቃራኒ አረንጓዴዎች ፕራይቬሲያቸውን መጠበቅ ይወዳሉ እና ሁሌም ደግሞ በእቅዶች ላይ ድንገተኛ ለውጥ አይፈልጉም ይላል። ስለዚህ ቀደም ሲል የሰሩትን ስራ እንደገና እንዲሰሩ አታድርጓቸው እና አንድ ስራ ላይም እያሉ በፍጹም ወደ አዲስ ፕሮጀክት በጭራሽ አትመድቧቸው ይላል። ጸሐፊውም እናማውን በቤተሰባችሁ ውስጥስ አረንጓዴ ሰዎችን አላገኛችሁም ይላል። ከታዋቂ ሰዎች ውስጥም አረንጓዴ ቀለም ባህሪ ያላቸው ብሎ እንደ ምሳሌ የሚጠቅሳቸው ሚስተር ሮጀርስ፣ ማህተመ ጋንዲ፣ ሚሼል ኦባማ፣ ጂሚ ካርተር የመሳሰሉት ናቸው ይላል። ጸሐፊውን በመጨረሻ የሚያብራራውም ስለ አራተኛው ቀለም ሲሆን ያም ብሉ ቢሄቪየር ማለትም ሰማያዊ ቀለም ባህሪ የሚለው ነው። ብሉ ቢሄቪየር ማለትም ሰማያዊ ባህሪ ፍጹምነትን የሚያሳድድ ባህሪ አይነት ነው ይላል። ጸሐፊው ይህ የመጨረሻው ቀለም አይነት ሰው በጣም ኢንተረስቲንግ ሰው ነው ይላል። ምናልባት በህይወታችሁ ውስጥም የምታውቁት ሰው ይኖራል ይላል። ሰማያዊ ባህሪ ሰው ሁሌም በዙሪያ ያለውን ነገር ይከታተላል። ለምሳሌ አረንጓዴው ከፍሰቱ ጋር አብሮ የሚሄድ ቢሆንም ሰማያዊ ግን በትክክል ነገሮችን የሚያጤን ነው። ከበስተጀርባ ይተነትናል፣ ይመድባል፣ ይገመግማል። ተንታኝ የሆኑት ሰማያዊዎች የተረጋጉና ጭንቅላት ያላቸው እና ከመናገራቸው በፊትም በጣም የሚያስቡ ናቸው። ይሁን እንጂ የሰማያዊ ጠንካራ አስተሳሰብ በቀላሉ ወደ ጥርጣሬ እና በዙሪያቸው ያሉትም ሰዎችም ወደ መጠየቅና ሁሉንም ነገር ወደ መጠራጠር የሚሄድ ነው። እንዲሁም አንድ ሰማያዊ ቤት ከሄዳችሁ ሁሉም ነገር በተለየ መንገድ የተደራጀ እንደሆነ ታያላችሁ ይላል። ለምሳሌ ልጆቹ ጃኬታቸውን የት እንደሚሰቅሉ በትክክል እንዲያውቁ በእያንዳንዳቸው መስቀያ ላይ መለያዎች ስሞች ሊያስቀምጡ ይችላሉ ይላል። የተመጣጠነ አመጋገባቸውንም ለማረጋገጥ በ6 ሳምንታት ልዩነት የተከፋፈሉ የምግብ ዝርዝሮችን በፍሪጃቸው ላይ አጣብቀው ልታዩ ትችላላችሁ። እናም የተጠበቁ ትንተናይና ዝርዝር ተኩር የመሳሰሉ ቃላቶችን ከሰማያዊ ባህሪ ሰው ጋር ልታያይዟቸው የምትችሏቸው ቃላቶች ናቸው ይላል። ጸሐፊው ሁላችንም እንደዚህ አይነት አንድ ጓደኛ ይኖረናል ይላል። ማለትም ከጓደኞቻችሁ ጋር አንድ ምግብ ቤት ውስጥ ተቀምጣችኋል እንበል እና የተለያየ ርዕሶችን ከድመት ጀምሮ እስከ እግር ኳስ የጠፈር ሮኬቶች እያወራችሁ ነው። በመሀልም አንድ ሰው አስተያየት መስጠት ይጀምራል። እናም ያ ሰው ስለዛ ነገር ካለፈው ስታቲስቲክስ በመነሳት በጣም ዝርዝር የሆነ ቀናትን፣ ቁጥርን በትክክል እየገለጸ ያብራራል። ይህ ሰው በቀላሉ ሁሉንም ነገር ያውቃል። መረጃውን የት እንዳገኘውም ያውቃል እና ማረጋገጫ መጽሐፍም ሄዶ ማምጣት ይችላል። እናም ያ ሰው የሰማያዊ ባህሪ ባለቤት ነው ይላል። ሰማያዊዎች አፋቸውን ከመክፈታቸው በፊት ስለሚያወሩት ነገር ጠንቅቀው እንደሚያውቁ እርግጠኛ ይሆናሉ። ሰማያዊዎችንም በጥቂት ባህሪያት ለመግለጽም አዝጋሚ ምላሽ ሰጪ፣ በጣም ኦርጋናይዝድ የሆኑ ናቸው ይላል። እንዲሁም ሰማያዊዎችን የሚገልጹ ቅጽል ስሞችም ህሊና ያላቸው፣ ስልታዊ፣ ሩቅ፣ ትክክለኛ፣ አላማ ያላቸው፣ ተንታኝ፣ ፍጹምነት ያላቸው፣ ጊዜ የሚፈልጉ፣ ጥራትን ያማከሉ፣ ተመራማሪዎች፣ ህግን የሚከተሉ፣ ምክንያታዊዎች፣ ጠያቂዎች፣ ጥንቁቆች የሚሉት ናቸው ይላል። እናም ሰማያዊዎችን እንዴት ማነጋገር እንደሚቻል ሲገልጽ ከሰማያዊ ጋር ስታወሩ ሀቃችሁና ክርክሮቻችሁን አስቀድማችሁ አዘጋጅታችሁ አስቀምጡ ይላል። ምክንያቱም የጥያቄያቸውን መልስ ካላወቃችሁ በስተቀር ሀሳባችሁን በቁም ነገር አይመለከቱትም ይላል። ጸሐፊውም እናሳሁን በህይወታችሁ ውስጥ ያለ የምታውቁት ሰማያዊ ሰው ትዝ አላችሁ ይላል። በአለማችን ላይ ካሉ ታዋቂ ሰዎችም በባህሪያቸው ሰማያዊ የሆኑ ሰዎችን ሲጠቅስ ቢል ጌትስና አልበርት አንስታይን ስኬታቸውን ለመገንባት ሁለቱም ትኩረታቸውንና ለዝርዝር ያላቸውን ጥንቃቄ የተሞላበት ተፈጥሮ ተጠቅመዋል ይላል።
እናም ከዚህ ከአራቱ ባህሪያት አይነቶች በመነሳትም ልታስቧቸው የሚገቡ አንዳንድ ነገሮችን ስጠቅስ ብዙውን ጊዜ አረንጓዴ ባህሪ ከአንድ ሌላ ቀለም ጋር መጣመሩ የተለመደ ነው ይላል። ሌላ ደግሞ ሰማያዊዎችና ቀዮች እንዲሁም አረንጓዴና ቢጫዎች መጣመር የሚችሉ ናቸው። እንደዚህ አይነት ሰዎችን ማባደን የማይበገር ቡድኖችን ይፈጥራል፣ እንዲሁም ዘላቂ ወዳጅነትና እንዲሁም ትዳርንም ይፈጥራል ይላል። ምክንያቱም በገሃዱ ዓለም ላይ አብዛኛው ሰው በሁለቱ ቀለማት የተገዛ ነው። በዚህ ስፔክትረም ውስጥ ምርጡ ጥምረት ሰማያዊና አረንጓዴና ቀይና ቢጫ ናቸው። በአብዛኛው ደግሞ ቀይና አረንጓዴዎች ቡድን ሆኖ መስራት ይከብዳቸዋል ወይም ባይጣመሩ ይመረጣል። በመጨረሻ ቢጫና ሰማያዊ ከሁሉም የከፋው ጥምረት ነው ይላል። ሰራተኛም ሆኑ ጓደኛ ወይም ፍቅረኛ እነዚህን ሁለቱን ቢጫና ሰማያዊን አንድ ክፍል ውስጥ ማድረግ አደጋ አለው ይላል። በዚህም እኔ ሰራውንድድ ባይ ኢዲየት የተሰኘው መጽሐፍ ሪቪው በዚሁ ላብቃ። እናንተም የራሳችሁን የባህሪ ቀለም እንዳገኛችሁበት ተስፋ አደርጋለሁ። እንዲሁም በኮሜንት ላይም የእናንተን ምርጥ የምትሉትን ባህሪ ቀለም እንዲሁም ደግሞ የባህሪ ቀለም ጥምረት አስቀምጡልኝ። እስካሁን የቻናላችን ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በማክበር ጠይቃለሁ። እንዲሁም የቴሌግራም ቻናላችንንም ተቀላቀሉ። ሊንኩን ዲስክሪፕሽን ላይ ታገኙታላችሁ። ሌላ ደግሞ የተለያየ ለግል እድገት ለቢዝነስ የሚረዱ መረጃዎች በኢሜል እንዲደርሷችሁ ጉግል ፎርም በዲስክሪፕሽን ላይ ያስቀምጥን ስለሆነ እዛ ላይ ኢሜል አድራሻችሁን በመሙላት ከመረጃዎቹ መጠቀም ትችላላችሁ። ይህ ቪዲዮም ለብዙ ሰዎች እንዲደርስ ላይክ እና ሼር እንድታደርጉት በማክበር ጠይቃለሁ። ሌላም እንድሰራላችሁ የምትፈልጉት የመጽሐፍ ሪቪው ካለ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ።